ስምምና በሚለው በቴዲ አፍሮ ጉሬጌ አዲስ ሙዚቃ ተመልሰን መተናል። ዛሬ ደግሞ ከሚኪያስ ሚኪ የመድሽ አይቲ ኢትዮጵያ ማኔጀር ጋር እዛ ስለምንሰራው ስራ ዝም ብለን በወፍ በረር የእሱን አስተያየት ጣል እንዲያደርግብን አንዳንድ ነገሮች እንጠይቀዋለን። ቴዲን ትንሽ ቀነስ እናደርገውና ወደ በኋላ አመጣዋለሁ። ወደ ጉዳያችን እንገባለን። እሺ ሚኪ እንኳን ደህና መጣ። እንዴ ያልክ ጥልቅ እያልክም ቢሆን እየገባ እንግዲህ ድምጼ ብቻ ይግባ ብለህ ከሆነ ድምጽም ብቻ አለና አይ ግድ ነው ሁለት አንድ ላይ። እሺ ሚኪ አይቲ ላይ ሳይሆን ቢዝነስ ላይ አይ ቲንክ you have MBA በቢዝነስ አድሚኒስትሬሽን ማስተርስ እና ነጋዴም አንባቢም ምንድን ነው አንትራፕረነርም የሚሞክር ሰው ነውና መድሽ አይቲ ላይ ፓርትነር ኤንድ እዛ ያለውን ስራ ከላይ ሆኖ ማኔጅ የሚያደርገው እሱ ነው። አንዳንድ ከስተመር ሪሌሽንስ ኤኒቲንግ የፋይናንሻል አስፔክቱን ምናምን ምን ያህል ጊዜ ሆነ ሊጋሊ ሬጅስተር ካደረገ? ኖቬምበር አካባቢ ኤንድ ኦፍ ኖቬምበር አካባቢ 2025 ማለት ነው። ስለዚህ አሁን ያለነው ኤፕሪል 5 ወር አካባቢ ይሆናል ማለት ነው። 5 ወር አጠቃላይ ስራ ከጀመርን ኦልሞስት 2 አመት ሊሆናል እኔ እንግዲህ ኢንቮልቭመንት ከጀመርኩ ማለት ነው። ከዛ ግን የስራውን ሁኔታ አካሄዶቹን አይተን እያሰፋ ነው መተን at some point ያው ሊጋሊ ሬጅስተር አድርጎ ገንዘብ መምጣት ሲጀምር ያው ሪሲት መቁረጥ ምናምን እንደሱ አይነት ፎርማሊቲዎች አሉ አይደል? yes አሁን ምን ያህል ሰራተኞች አሉ በመድሽ አይቲ? በመድሽ አይቲ አሁን ላይ ወደ 5 አካባቢ 5 ሰራተኞች አሉ በቋሚነት። እንግዲህ ከዜሮ ወደ 5 እና ኦልሞስት ትርፍ እንኳን ባይኖረው ሰልፍ ሰስቴኒንግ ነው ማለት እንችላለን። ከሚሰሩ ስራዎች አትሊስት የሰራተኞችን ደሞዝ የኦፊስ መምጣት የለባቸው ማለት በመሰረታው ባለው ሁኔታ በፍጹም አይጠበቅባቸው ካሉበት ሆኖ እያንዳንዱ ፕሮጀክት ላይ ያላቸውን አሳይመንት ይወጣሉ። አፕዴት ሲያስፈልግ በግሩፕ ሚቲንግ ኦንላይን እናደርጋለን። ከዛ ውጪ ሳላሪም ደሞዙም ትራንስፈር ነው የሚደረግላቸው። ስለዚህ ኮሚኒኬሽን በስልክ ያው ቴክኖሎጂ ተጠቅመን ኮሚኒኬሽን አብዛኛው በስልክ ኦን ኤኒ ትሩ ቤዚስ ያው ሚኪ ደስ ያለው ቀን አንዳንድ ይወስድና ምሳው ይብና ይለቀባቸዋል። እንግዲህ እንደምሰማው ማለት ነው ለሞራላቸው ካገኛችሁት መንገድ ላይ ጋብዘኝ በሉት። እንግዲህ አዲስ አበባ አጨናንቀው ያየሰው ሁሉ ተረኛ ይሄ ነው ሚኪ እየተባለ ከቤት እንዳትወጣ አላደረግም። ይሄን ያህል እንዲሁ ሃይ ሌቨል ብዙ ፕሮጀክቶች አሉ መልሰን የምናመጣቸው ግን ሲለቀቁ የሆነ ኦፊሻል ሲሆኑ ወይ ላይቭ ሲሆኑ አንዳንዴም ያ ካምፓኒ ኮምፒቲቲቭ አድቫንቴጅ ለመጠበቅ እንደዛ እናድርግና ስንደርስ እሱ ላይ እስቲ በዴሞ ወይ መልሰን እናመጣዋለን። እስከዛ ግን ጀስት ዝም ብለን የኤአይ ቶክ ስለሆነ ሃይ ሌቨል እኔ የነበረውን ኮንቨርሴሽን ስለማስታወስ ነው ይሄን የኤአይ ነገር መጠቀም ፈልጋለሁ አልክና ዋን ኦፍ ዘ ያኔ ኢንተርኖች አሁን ኤምፕሎይ የሆነ ልጅ መጥቶ ያሳየዋል እና ጀመናይ ይሄንማ ተጠቀምበት ነበር አልከን። እስቲ ኤክስፒሪየንስ በዛ ጊዜ ከዛ በኋላ how do you find it in general? እኔ ናቹራሊ ኦልድ ፋሽን በቃ የድሮ አይነት ሲስተም ነበር ተከታይ ነኝ፣ በብዛት አድናቂም ነኝ። ሶ እነዚህ አዲስ ነገሮች ሲመጡ ብዙም ለኛ አይሆንም የሚሉት አይነት ታይፕ ነበርኩኝና ግን ልክ ቅድም እንዳልከው እኔ ኢንቴንሽናሊ በስራ በምሰራበት ሰዓት ለካ እነዛን ሞዴሎች አልፎ አልፎ የተጠቀምኩ ነው ኢንዳይሬክትሊ የነበረውና በኋላ ላይ በደንብ ፎርማሊስት ራሴን ፋሚሊያራይዝ ላድርግ ለዚህ ላይ አይኔ ጄሚናይን ዲፕሲክን ምናምን አሳየኝ ብዬ አንድ ስታፋችንን ቢሮ ቁጭ ብለን አንዳንድ ነገሮችን ዳይሬክት በሚያደርገኝ ሰዓት ለካ ጉግል ላይ በተለይ በጣም የምጠቀመው የነበረ አይነት ነገር አየሁኝና ገረመኝ ለራሴ። ብዙ ስራ ያቀላል ለኔ። በተለይ ከኢንሹራንስ ጋር የተያያዥነት ያላቸውን ስራዎች ስሰራ ደብዳቤዎች እጻጻፋለሁ፣ ብዙ ኮረስፖንደንሶች ይኖሩኛል።
ቼክ ማድረጋቸውና ሩቲን የሚጠቀማቸው ነገሮች አሉ። እነሱ ላይ በደንብ አሲስት እያደረገኝ ነበር የነበረውና ይወዘልፉል ብቻ ያ ጊዜ አጥሮ ነው እንጂ አሁን ለቤም እንዲህ ዶክመንት ኦርጋናይዜሽን ላይ ኤግዛክትሊ አንተ የምትለውን ፓወርፖይንት ዩስት ቴላስ ግማሽ ቀን አንድ ቀን ይፈጅብናል ይሉ ነበርና እነሱን አሁን ራሱ መስራት በሚችልበት ደረጃ ደርሷልና ዋናው በዲጂታል ስካንም ተደርጎ ወይ ቴክስት ተደርጎ በቴክስት ፎርማት መቀመጡ እዛ ስቴጅ ላይ ከደረሰ በኋላ ደስካይ ዘሊሚትና ያው አሁን ፕራዮሪቲያችን ያሉንን ፕሮጀክቶች መጨረስ ስለሆነ ነው እንጂ እኛም ራሳችን ለራሳችን ስራ እነዚህን ነገሮች መጠቀም የሚኖርብን ስቴጅ ላይ እንደርሳለን። ፕሬቲስ አሁን ሰራተኛ ቁጥር ብንጨምር ምናምን አሁን ማኑዋሊ ማኔጅ የምናደርጋቸው ነገሮች ትንሽ እንትን ናቸው። አጠቃላይ ግን ከዚህ በላይ ያለያዝህ አጠቃላይ ፕሮግረሱ ወይም ሂደቱ ከጠበቀው ስፔሻሊ ደግሞ አሁን አገሪቷም ላይ የአይቲሲ ላይ በጣም ፎከስ የማድረግ ነገር አለ። እኔ ታይሚንጉ ምን ሞክራቸው ነገሮች ከዛ ላይ አጠራርግ እና በሱ ነው። እሺ የያዝናቸው ፕሮጀክቶች ያው ኦፊሻሊ እንዳልኩት በስበከስ እንለቃለን፣ ግን ብዙ ጊዜ ፖሊሲ መር የሆኑ ነገሮችን መከተል ያስኬዳል። ከጊዜውም ጋር አብሮ መሄድ ደግሞ የግድ ነው። እንደ ቢዝነስ ሰው እንደዛ አምናለሁ እና አሁን ላይ መንግስትም ድራይቭ እያደረገ ያለው ሞር ኤአይ ሰፖርት የሚያደርግ ብዙ ነገሮችን ወደ ዲጂታል ፎርማት እየቀየረ ያለበት ሁኔታ ስለሆነ ያለው እኛ ሴክተር ፎከስድ ሆነ በተለይ እኔ በምስራ ላይ በቆየሁባቸው አንተም እንደዛው እነዛን ሴክተሮች ፎከስ አድርገን እነዛ ሴክተሮች ላይ ምን አይነት ስራን የሚያቀል ዲጂታል አፕሮችን እንጠቀም እያልን እየሰራን ያለንባቸው ፕሮጀክቶች አሉ። እነሱ ላይ ውጤታማ እንሆናለን ብዬ አምናለሁ። ምክንያቱም እንዳልኩ መንግስት የሚደግፈው ነው። በተለይ ከኮንስትራክሽን ጋር ተያይዞ ያለው ነገር በጣም የተለመደ ትራዲሽናል መንገዶች አሉ፣ ብዙ አሰራሮች፣ ሌላም ስለዚህ ተስፋ አለው። በጣም ተስፋ አለው። ለውጥ የምናይበት ነገር ነው። ያው ያላለቁ ነገሮች ሊኖሩ ስለሚችሉ እነሱን ኦፊሻል እዚህ ጋር ላለማውጣት ነው እንጂ አንድ ሁለት እያልን ኦፊሻል እያደረግን ስንሄድ አብሹ ጥቅሙንም በደንብ እያየ ነው የተረዳ ነው እንሄዳለን። አንድ ነገር እዚህ ላይ ልጨምርና ምን ነበር ሁሌ ምን እላለሁ ኢትዮጵያ ውስጥ በተለይ ገና አልተሰራም። በአውቶሜሽን ዲጂታይዜሽን እና ገና እየተጀመረ ነውና እኔ ኦፕንሊ ወጥቼ ሰውን ስሩ ኮላቦሬት ብታረጉ ምን እንትን የለም ስለው አይደለም። እኛ አሁን 3 ካምፓኒ ነው አንድ ላይ የሚሰራው ዲፔንዲንግ ኦን ዘ ፕሮጀክት መድሽ አይቲ ያው መድሽ አምብሬላ ስር ከዛ ግራቪቲ ከዛ ግሎባይት የሚባል ግሎባይት እና መድሽ ዩኤስ አለ። መድሽ አይቲ እና ግራቪቲ ኢትዮጵያ አሉ። ሚኪ ኢትዮጵያ ነው ሪዛይድ የሚያደርገው ኢትዮጵያ ነው የሚኖረው። ቫኬሽን ላይ መጥቶ ነው ለማንኛውም እዚሁ ላይ እንዳጠፍኩ እና ኮላቦሬት ለማድረግ በጣም ሩም አለ። ኤኒ ፕሮጀክት ጊዜ ነው የሌለው። ስለዚህ የሆነ ስቴጅ ላይ ስንደርስ ፕሮጀክቶች እያሳየን ኢቭን ምን ብትሰሩ የሚለውንም መጠቆም እንችላለን። እስከዛው በማን ነው በልድገም እኔ ነኝ ጉራጌው እኔ ነኝ እኮ ግን ስምምነት በሱ እንለያችኋለን። ይመቻችሁ። መልካም ቀን። በጸሎታችሁ ችና ለማስባል ጉራጌኛ አስማት ነው ሲጨፍር ጉራጌዎች ይቀኑበታል። ለማንኛውም ሰርግ ላይ ካያችሁ ትላል በጋብቻ አይን ይመቻችሁ።